ሰበር ዜና ነው። ካታር ተመታለች። እንግዲህ ካታር የተመታችው በማን እንደሆነ ግልጽ ነው ታውቃላችሁ ተመልካቾች። እንግዲህ ይሄኛው ትንሽ አስቸጋሪ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕም በጉዳዩ ላይ ሀሳብ ሰጥተዋል። እንግዲህ ኤክስፕሎሽንስ በየትኛውም አቅጣጫ በኢራንም እየተሰሙ ይገኛል። ሙሉ ጦርነት ነው እንግዲህ የተፈጠረው። በባህሬንም እንደዚሁ ሰምተናል። ትንሽ አስቸጋሪ ነው። ከባህሬን ባሻገር እንደዚሁ በካታር እና አስቸጋሪ ነው። የካታር ባህሬን ራሷ ኢራን ውስጥ እስራኤል ውስጥ እንደዚህ አይነት ተኩሶች እየተሰሙ ነው፣ ፍንዳታዎች እየተሰሙ ነው። ይሄ ማለት ምንድነው ነው? የተፈራው ነገር ተከሰተ፣ የተፈራው ነገር መጣ ነውና ትንሽ ፖለቲካሊ ይህን ነገር መመልከት ያስፈልጋልና የካታር በነገራችን ላይ መረጃው ቶሎ ቶሎ እንዲደርሳችሁ ነው እንደዚህ አይነት ጉዳዮችን እየነገርኳችሁ ያለሁት ወይም ደግሞ ትንታኔ መልክ ያላደረኩት እንደዚህ ሀሳቡን እንድትጋሩኝ ነው የፈለኩትና multiple explosions heard in Qatar ቅድም ኮሜንት የሰጣችሁኝም ሰዎች ተመልክቻለሁ። ለምንድነው በእንግሊዝኛው እንትን የምትለው በብዙ አታወራ ምናምን ብላችሁኛል። ያ ማለት ምንድነው እናንተ በተወሰነ መጠን አንደርስታንድ ስለምታደርጉ በደንብ አንደርስታንዲንግ አላችሁ ብዬ ስለማስብ you buy me ብዬ ስለምወስደው ነው። እሺ ተመልካቾች ይቅርታ። መልቲፕል ኤክስፕሎዥን በጣም በርካታ ፍንዳታዎች በካታር ተሰምተዋል። በካታር ብቻ አይደለም፣ ካታር ላይ እዛው ላይ ካታርን ብቻ አይደለም በዶሃም እንደዚሁ ሰምተናልና በጣም እጅግ አስቸጋሪ ሁኔታዎች ነው እየተመለከት ነው ያለ ነው። እንግዲህ የአሜሪካ ባህር ኃይል መመታቱን የሚያሳዩ መረጃዎችም ይወጡ ይገኛልና በጣም ፖለቲካሊ ኤንጌጅመንቱ ከባድ ሆኗል። መልቲፕል ኤክስፕሎዥን ካታር ላይ ተሰምቷል የሚል መረጃ ነግሬያችሁ ነበረ። ከካታርም ባሻገር እንግዲህ የሀገሪቱ መከላከያ ሚኒስትር በጣም በርካታ ሚሳይል ከኢራን እየተኮሰብኝ ነው የሚል ሀሳብ ከሰጠ በኋላ ወዲያውኑ ነበረ እንግዲህ ሪስፖንድ የተደረገው። በጣም እጅግ በርካታ የሆኑ ሚሳይሎች እንደዚሁ ተወንጭፈዋልና ይሄኛው ትንሽ ፖለቲካሊም ብቻ አይደለም፣ በጣም በወታደራዊ መንገድ ዓለም ስጋት ውስጥ እንድትገባ ያደረገ ነው። ካታር ዶሃ ላይ ጥቃት ደርሷል። ብዙ ፍንዳታዎች እየተሰሙ ነው። ካታር ሚሳይሉን ኢንተርሰፕት አድርጋለሁ ብላለች። መከላከያ ሚኒስቴሯ እንግዲህ successfully thwarted ነው ያለው ከኢራን በኩል የመጣውን ማለት ነው። እንግዲህ እንትን ብለናል የሚል ነው ሀሳብ ይወጣ የሚገኘው። the Ministry of Defense confirmed that the threat was dealt with immediately upon detection ያ ማለት ከለየናቸው በኋላ ጥቃቱን መመለስ ችለናል ነው የሚለው። እንግዲህ እስራኤል አርሚ በጣም ብሮድ ስትራይክ እያደረገ በዌስተርን ኢራን ተደጋጋሚ ጥቃቶችን እያደረገ እንደሆነ ተነግሯል። ኢራን ሀዝ እንግዲህ ብዙ ኢላማዎችን እንግዲህ ታርጌት እያደረገች መታለች። ሀዝ ለምሳሌ ይሄን እንግዲህ እንድትወስዱት ፈልጌ ነው። ኢራን ሀዝ ታርጌትድ ዩኤስ ፎርስስ ኢን ካታር፣ ባህሬን፣ ኩዌት፣ ዩናይትድ አረብ ኤምሬቶች ነው። እንግዲህ በዩናይትድ አረብ ኤምሬቶች እንደዚህ አይነት አጋጣሚዎችን ልንመለከት እንችላለን። ወይም ደግሞ የምንድነው ሀሳቡ ምንድነው አካሄዱ የሚለውንም እንደዚሁ አስደንጋጭ በሆነ መንገድ ማየትም ያስፈልጋልና ኢራን እንግዲህ ኩዌት ላይ ያለው፣ ካታር ላይ፣ ባህሬን ላይ ያለው፣ ዩናይትድ አረብ ኤምሬት ላይ ያለው ሁሉ ጥቃት ማድረሱ እጅግ አስቸጋሪ ሆኗልና ፈተናዎቹ ብዙ ናቸው። የመካከለኛው ምስራቅ ቀለል አድርጋችሁ አትመልከቱ የሚባለውም ከዚህ አንጻር ነውና ኤክስፕሎዥን እንግዲህ በኢራን ተሰማ የሚለውን ብቻ አይደለም። ቪዲዮ ሾውስ ኤክስፕሎዥን ባህሬን ላይ እንግዲህ ጥቃት ሲደርስ ያየናቸውን ጉዳዮች ተመልክተናልና በጣም እንደውም አንድ መረጃ አለ እዚህ ጋር ኤፍፒ ወይም ደግሞ ኤፍፒ ያጋራው መረጃ ነው። በጣም ኤክስፕሎዥን አፍተር ዩኤስ ቤዝ ኢን ባህሬን ካፒታል ኬም አንደር ሚሳይል አታክ አዝ እስራኤል ሪታሊየትስ ፎር ዩኤስ ኤንድ እስራኤል ስትራይክስ የሚል መረጃ ነው። ያ ማለት የአሜሪካ ቤዝ ተመቷል ነው ባጭሩ። የአሜሪካ ቤዝ ተመቷል ነው ባጭሩ። የአሜሪካ ቤዝ ባህሬን ላይ ተመቷል ነውና ሞር ኤክስፕሎሽንስ አቡዳቢ ላይ ተሰምቷል። አቡዳቢ ላይ፣ ዱባይም ላይ ተሰምቷልና ኢራን መካከለኛው ምስራቅ አድርገዋለሁ እንዳለችው ሁሉንም የመካከለኛው ምስራቅ ላይ ጥቃቷን እየሰነዘረች ቀጥላለችና ኢራን ሁሉንም የገልፍ አገራት ኢላማ ውስጥ ማስገባቷን በግልጽ አስቀምጣለችና ትንሽ አስቸጋሪ ነው። እንዴት ነው ይሄ ነገር የሚለው ነገር እውነት ተመልካቾች አሁን ስጋት ከዚህ በፊት ከነበረው አሁን ትንሽ ስጋቱ ከፍ አለ። እኔ ፐርሰናሊ አይ ዶንት ላይክ ዲስ አልወደድኩትም። ምክንያቱም አሁን ያለው ሁኔታ ቀላል አይደለም፣ እጅግ ከባድ ነውና ኢራን ብዙ ቦታዎችን ነው እየመታች ያለችው። እስራኤልም ተመታለች። እንግዲህ ችግሩ ለኢራን ምንድነው የሚሆነው መሰላችሁ? እዚህ ላይ ኢራን አሁን ባለው ሁኔታ አቅሟን ተጠቅማ አሜሪካን ታርጌት ለማድረግ በአረብ ኤምሬቶችም፣ በባህሬንም፣ በካታር ላይም በእስራኤልም ላይ ጥቃት ሰነዘረች። ይሄ ሲሆን ደግሞ አት ዘ ሴም ታይም አረብ ኤምሬቶችም እነ ካታርም እንደዚህ እነ ባህሬንም ደግሞ መልሶ ጥቃት ሰነዝራሉ እነሱ ላይና ትንሽ አስቸጋሪ ነው። ያ ማለት
ቀላል ውጥረት አይደለምና አኮርዲንግ ቱ እንግዲህ የፋርስ ኒውስ እንዳስቀመጠው ኢራን ኢላማ ያደረገቻቸው ቦታዎች አሉ። አልዩዴድ ኤርቤዝ ካታር ውስጥ ያለው ኢላማ ሆኗል። አልሰለም ኤርቤዝ ኩዌት ውስጥ ያለው ኢላማ ሆኗል። አልዳፋር ኤርቤዝ አረብ ኤሚሬቶች ውስጥ ያለው ኢላማ ሆኗል። the fifth US base አምስተኛው ማለት ነው the fifth ተብሎ የሚጠራው በባህሬን ኢላማ ውስጥ ገብቷል። ስለዚህ ይሄ ምንድነው ነው ይሄ ቀላል ነው ወይ ነው? ይሄኛው ትንሽ እንዴት ነው ይሄን መቆጣጣር የሚቻለው የሚለውን ማየት ያስፈልጋል። እንግዲህ በረራዎች ተቋርጠዋል። የኢራን በብዙ መንገዶች እንግዲህ ካታር በተለይም ካታር እንደነ ቱርክ ያሉ ሀገራት በረራዎችን እስከ መሰረዝ ደርሷልና ወደ ኤር ስፔስ ወደ ካታር የኤር ስፔስ የሚደረጉ ጉዞዎች በሙሉ ተከልክለዋል። ስለዚህ ካታር ወይም ዶሃ ምንድነው የምታደርገው? እሷ ማጸፋው ምላሽ ትሰጣለች ነው። የኢራን ሱፕሪም ናሽናል ሴኩሪቲ ካውንስል የኤር ኦፕሬሽኑን አውግዘዋል። ስለዚህ ምንድነው የሚፈጠረው የሚለውን ደግሞ ብዙ ሰዎች በስጋት መልክ እያዩት ይገኛል። እንግዲህ የቱርክ መንግስትም አየር ክልሉን በተለይም ወደ ካታር፣ ወደ ኩዌት፣ ባህሬን፣ አረብ ኤሚሬቶች፣ ኦማን፣ ሊባኖን፣ ኢራቅ፣ ዮርዳኖስ፣ ሶሪያ የሚደረጉ ጉዞዎችን በሙሉ ከልክሏል። ስለዚህ ጦርነቱ ያለበትን ደረጃ ለመገመት አያዳግትም። በአቡዳቢና እንግዲህ በአቡዳቢና በዱባይ አካባቢዎች ላይ በጣም ተደጋጋሚ ድምጾችን እየሰማን ነው። ተደጋጋሚ ጥቃቶችን እየሰማን ነውና የኢራን ኦፊሻሎች የሚያስቀምጡት ነገር ትንሽ ጉዳዩን ያወሳሰበው እንደሚቀጥል ያሳያል። ብዙ ሰዎች ይህን ነገር በተደጋጋሚ እንደምላቸው አቅለልን የምንመለከትበት አይደለም። ተኩሷል ሁሉም ነገር ዩኤስ እንደ እስራኤል በዚህ ላይ ጥቃት ሰንዝረዋል ተብሎ የሚቆም አይደለም። ምክንያቱም በግራም በቀኝም ያሉ አንዳንድ አጋጣሚዎችን ስትመለከቷቸው ሁሉም አስቸጋሪ ነውና እንግዲህ ምንም አይነት ኢንተርኔት የለም ኢራን ውስጥ እና ይሄኛው ትንሽ ምን አይነት አካሄድ እንዳመጣ ወይም ደግሞ ምን አይነት አረዳድ ዓለም ሊኖራት እንደሚገባ ታሳቢ ማድረግ ያስፈልጋልና አንዳንድ ሰዎች ይህን ሁኔታ የሚያዩበት መነጽር የተንሻፈፈ ሆኖም አይቻለሁ። we don't want to see wider regional conflict UK government ብሏል። ያ ማለት በመካከለኛው ምስራቅ ላይ ምንም አይነት የተስፋፋ ወይም ደግሞ መካከለኛው ምስራቅ ላይ ውጥረት አያስፈልግም፣ እንደዛ ማየት አንፈልግም ብሏል። ግን ማለት ይቻላል ወይ ነው? አሁን እንደዚህ አይነት ሀሳብ መስጠት ይቻላል ወይ? ጊዜው ነው ወይ? አይፈልጉ አይቻልም። አሁን እንደዛ ስለተባለ አይደለም። መካከለኛው ምስራቅ ሙሉ አሁን ጦርነት ላይ ነው ማለት ያስደፍራል። ምክንያቱም መካከለኛው ምስራቅ ያሉ ባህሬን እንደነ አረብ ኤሚሬቶች ወይም ዩኤኢ፣ ካታር፣ ኦማን እንደዚህ አይነት ቦታዎች ታርጌት ከሆኑ ራሷ ኢራን ታርጌት ከሆነች እስራኤል ታርጌት ከሆኑ ምንድነው መካከለኛው ምስራቅ ላይ እንግዲህ ሳውዲ አረቢያ ብቻ ነች እስካሁን ወይም ደግሞ ከዚህ ጉዳይ ላይ ኢንቮልቭመንት ይኖራታል ተብላ የምትታሰብ ሀገር ከጉዳዮች ጋር በሌላ አቅጣጫ መታየት የምችለው እሷን ብቻ ካልሆነ በስተቀር ሌላው እጅግ አስቸጋሪ ነውና ትንሽ ሁኔታው በግልጽ መታየት አለበት። ሙሉ መካከለኛው ምስራቅ ግን ፈታኝ ደረጃ ላይ ነውና የአይዲኤፍ ሚሊተሪ ታርጌትስ በዌስተርን ኢራን ላይ አሁንም ስትራይኪንግ ስቲል አሁንም ጥቃት የሰነዘረ እንደሆነ ነው አይዲኤፍ ያስታወቀው። የእስራኤል ዲፌንስ ፎርስስ እና ትንሽ ፖለቲካው ያረጋ እንደሆነ ያሳያል። አሁን የሚያስቀው ስለ ድርድር ሊያወሩ የሚፈልጉ ሰዎችን እያዩ ነው። የድርድር አሁን ከዚህ በኋላ የለም። ኤኒዌይ የአሜሪካ ኔቪ በባህሬን ውስጥ ያለው ማለት ነው ለሚሳኤል ጥቃት እንደዚሁ ተጋልጧል ማለት ነው። ባህሬን ናሽናል ኮሚኒኬሽን ሴንተር said the service center of the US Navy's Fifth Fleet has been subjected to a missile attack according to a statement quoted by state run Bahrain news agency ነው። Further details will be provided in the course እንግዲህ ኢላማ ውስጥ ገብቷል ነው ሳብጀክት ወይም ደግሞ ተጋልጧል፣ የባህር ኃይሉ ተመቷል ወይም ደግሞ ፈርዘር መረጃዎችን ያስፈልጋሉ። ዘርዘር ያሉ መረጃዎችን መውሰድ ያስፈልጋል። ግን በዚህ አይነት ትንኮሳ ሁሉንም ኢላማ የመወጣት አቅም እንዳላት ኢራን አሳይታለች። እንግዲህ እስከ መቼ ይቀጥላል ነው? ኢራንስ በዚህ ልክ በዚህ ጉልበት አሁንም እዚህ ካታርም አረብ ኤሚሬቶችንም እስራኤልንም ባህሬንንም ሁሉንም እየመታች እስከ ስንት ጊዜ ትቀጥላለች የሚለው እጅግ አነጋጋሪ ሊሆን ይችላል። ግን እንደ አንድ ሉዓላዊ ሀገር ደግሞ
ሺ ዲድ ዴር ፐርፌክትሊ ያን ማድረግ ትችላለች። ይህን አለማድነቅ አይቻልም። ኢትዮጵያ ወይ ምናምን የራሳችንን ጉዳይ ከዚህ ጉዳይ ጋር አሳስሮ አንደኛ ብሔርተኝነት ስሜት ያላቸው ሰዎች ናቸው። ብሔርተኛ ስትሆን እንደዚህ ነው የሚያደርገው። እንግዲህ ኢራን እኮ ላይ ያዛልቃት እንደሚችል ልትገምት ትችላለች። እስከ መቼ ይዛለቃለሁ? እስከ መቼ ይቀጥላለሁ? እስከ መቼ በዚህ ልክ ሁሉም የመካከለኛው ምስራቅ አገራት ጋር እዋጋለሁ፣ አሜሪካን ጥላቻ ብዬ አሜሪካን ለመምታት ብዬ ከዚህ ሁሉ ጋር እዋጋለሁ ብላ እጇን አጣጥፋ ብትቀመጥም ሌላ ነው። እጇን አጣጥፋ አለመቀመጥ ደግሞ እንደ ሌላ ብሔራዊ ኩራት የሚቆጠር ነው። አስቸጋሪ ሁኔታዎቹ እንዳሉ ሆነው ማለት ነው። ሴን ትንሽ ውስብስብ ፖለቲካ ነው ያለው እና አልዩዴድ ከተመቱ ደግሞ ኤክስፕሎዥን ሪፖርት ኢን ባህሬን ካፒታል ሆም ቱ ዩኤስ ኔቪ ፊፍዝ ፍሊት የአሜሪካ ፊፍዝ ፍሊት የሚባለው ያለበት ነው። እንግዲህ ባህሬን ኢንተሪየር ሚኒስትሪ ሳይድ ሲሪየስ ኦፍ አለርትስ ወይም ጥንቃቄ እንዲደረግ ሀሳብ ሰጥተዋል። ግን ተለመደ ማስጠንቀቂያ ተለመደ። ፕሬዚዳንት ዶናልድ ትራምፕ ደግሞ ምንድነው ያሉት የሚለውን መውሰድ ያስፈልጋል። ፕሬዚዳንት ዶናልድ ትራምፕ ኢራን ካን ኔቨር ሃቭ ኤ ኒውክሊየር ዌፐን ነው ያሉት። ምንም አይነት የኒውክሊየር ጦር መሳሪያ አይኖራትም የሚል ሀሳብ ነው የሰጡት። ዋይ ኦፕሬሽን ሚድናይት ሃመር ስትራክ ይሄ ከዚህ ቀደም የነበረ በፎርዶ በናታንዝ እና በኢስፋሃን የፈጸሙትን ጥቃት ነው ድጋሚ ያስታወሱት። አሁን አዲስ ነገር ስላለም በብዙ መንገድ ልናየው እንችላለን ነው ሁኔታ። ግን ደግሞ ይሄ ብቻ ነው ወይ በዚህ ልክ ብቻ ነው ወይ የሚቃኘው? አይደለም። ትራምፕ እንደዚህ አይነት ኢራን ሀዝ ሪጀክት ያቀረብንላት ነው ኦፖርቹኒቲ የሚል ሀሳብም ሰጡ። ልክ እንዳልሆነ መገመት አያዳግትም። እንግዲህ ሚሳኤል ኢንዱስትሪ በብዙ እንግዲህ ያ ማለት he said the US is going to raise Iran's missile industry to the ground and inhale its navy ይላል። ኢራን እንግዲህ ትንሽ ቤዙን መምታቷ ብቻም አይደለም እዛ አካባቢ ያለውን በባህሬን ያለውን ጉዳይም በግልጽ ማስቀመጥ ያስፈልጋል። አሜሪካ እንግዲህ ጥቃት ደርሶባታል፣ የባህር ኃይል መርከብ ምናምን። እነዚህ ነገሮች ደግሞ ቀስ እያሉ አንዳንድ ጉዳዮች ደግሞ መልካቸውን እየለወጡ ይመጣሉ። እንግዲህ የዓለም የፖለቲካ ስርዓትን ለመቃኘት እጅግ አስቸጋሪ ነው። አሁን እና አልጀዚራን ስትመለከቷቸው ግራ ግብትን ያላችሁ ብታዩዋቸው እንግዲህ ካታር ነው የምትመታው የምታስተናግደው። ምንም እንኳን ከዚህ ቀደም በኢራን ፖለቲካ ላይ አልጀዚራ የሚያራምደውን ፖለቲካ የሚያራምደውን እንትን ታስታውሳላችሁና አሁን ግን ግራ ይገባዋል። ግራ ገብቶታል። ኦፍ ኮርስ ለምንድነው አልጀዚራ ካታርን እንግዲህ ነቅፋ አይዘግብም? ስፖንሰሩ ነች፣ መስራቿ ነች፣ እዛ ነው ያለው እና አስቸጋሪ ነው። አሁን እስራኤል ላይ፣ ባህሬን ላይ፣ አረብ ኤሚሬቶች ላይ፣ ኩዌት ላይ ኢራን ጥቃት አድርሳለች። ይሄ ሁሉ አገር ጋር ነው እንግዲህ የምትፋለመው ኢራን። ሰው ምንድነው ሊሆን የሚችለው የሚለውንም አንደርስታንድ ማድረግ ያስፈልጋል። በጣም ሰበር ዜናዎቹ ትንሽ የበዙ ነው። አንዳንድ ሁኔታዎችን ደግሞ በግልጽም በተለየ አቅጣጫ ማየትም ያስፈልጋል። አቅልሎ ማየትም አያስፈልግም። እንደዚህ አይነት ሁኔታዎችን ግን ማየት በበጎ ሊታይ የሚገባ የፖለቲካ አውድና ስርዓት ነው። አንዳንድ ሰዎች በሚሰጡት ልክም አይደለም። ትንሽ ማረጋጋት፣ ፖለቲካውን ማለዘብ ይፈልጋል። ግን ኦሬዲ የሆነ ነው። ዩኬ በዚህ ጉዳይ ላይ እጅ የለበትም የሚል ሀሳብ ሰጥታለች። እንግዲህ አንዳንድ ጉዳዮች በዚህ ልክ እንግዲህ የሚቀጥሉ ይሆናል። እንግዲህ ለዓለማችን ሰላም እንመኛለን። ሀሳቦችን ሰፋ እያረኩ ነግራችኋለሁ። ታንክ ዩ ቨሪ ማች። እንዴት